ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ሥላሴ አካል አላቸው የላቸው? ሲወላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? ነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነዋ። መጀመሪያ አካል አላቸው ወይ የሚለውን እኔ፣ ሁለተኛ ጾታ አላቸው ወይ? ይሄ ትምህርት በሚስጥረ ሥላሴ ውስጥ የሚሰጥ ትምህርት ነው። የቤተ ክርስቲያኗ አንዱ የትምህርት ምሰሶ የሆነው ሚስጥረ ሥላሴ ነው። አሁን ክርክር አብ ወልድ መንፈስ ቅዱስ አሉ ወይ የሉም ወይ አይደለም ክርክሩ። አካል ፍጹም ገጽ ፍጹም አካል አላቸው ወይ የሚለው የመጀመሪያው ማንም ከልጅነቱ ጀምሮ ሲማር ሚስጥረ ሥላሴ ይህን ያውቃል። ምን እንደሚልን የምንለው ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው እንላለን። አካል አለው የሚለው ነው። ስለዚህ ምን አይነት አካል ነው ያለው የሚለው ነው መጠየቅ የሚያስፈልገው። ለምሳሌ እኔ እጅ አለኝ፣ በእግዚአብሔር አርአያና አምሳል ተፈጥሬያለሁኝ። እርግጥ ነው በእግዚአብሔር አርአያና አምሳል የተፈጠርኩ ሰው ነኝ። ዓይን አለኝ፣ ጆሮ አለኝ፣ አፍ አለኝ፣ አካል አለኝ። አብ ወልድ መንፈስ ቅዱስ ፍጹም ገጽ ፍጹም መልክ ፍጹም አካል አላቸው ብለን ስንል እንደኛ የሚዳበስ የሚዳሰስ ነው ወይ? በፍጹም በፍጹም። በሚስጥረ ሥላሴ ትምህርት በሥላሴ ነገር በነገረ ሥላሴ አብ ወልድ መንፈስ ቅዱስ የሚዳበስ የሚዳሰስ አካል የላቸውም። መልክ አለው? አዎ። ገጽ አለው? አዎ። ምን አይነት ፍጹም የሆነ አካል ፍጹም የሆነ ገጽ አለው። ፍጹም ግን የሚዳበስ የሚዳሰስ አካል የላቸውም። የሚዳበስ የሚዳሰስ እኔ አንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ ይህንን ትምህርት አስተምሬ ነበር። አንድ ሰው እንዴት እንደዚህ ይባላል ብሎኝ አልተግባባንም ነበረ። በኋላ አንድ ቀን ነው ድንገት ተገናኝተን የተማረ ሰው ስለሆነ ስንነጋገር እንደዚህ መስሎኝ ነው አለኝ። አይ በዚህ መልክ ነው እኮ አልኩት። ተነጋገርን። ከዛ ውስጥ ብዙ ሰው ዛሬ በሚሰጡ ነገሮች ውስጥ አጠቃላይ ምንድነው የእግዚአብሔር ባህሪን ራሱ መመርመር ያስፈልጋል። ቆይ እስቲ ነፋስ ቦታ ይዛል አይዝም? ይዛል አይዝም? ነፋስ ይይዛል። በሃይማኖትም ብትሉት በሳይንስም ብትሉት ዛው ጾሙ ለነፋሳት መዛግብቲሆሙ ማለት ከባንካቸው ያወጣቸዋል። ከመዝገባቸው ማለት ከባንካቸው ያወጣቸዋል ማለት ቦታ ይዘው ነው የሚያወጣቸው። ሙጻ ነፋሳት ስንል ነፋስ የሚወጣበት አለው ከየት ወዴት እንደሚሄድ ስለ መዋረ ከዋክብት ፈለካት መቃት። አቤት የቤተ ክርስቲያናችን ትምህርት ረቂቅ ነው፣ በጣም ረቂቅ ነው። በደንብ ደግሞ ከመረመር ነው እንዴት የሚጠቅም አጥንት የሚያለመልም ነው። አሁንም ልዑል እግዚአብሔር በቃሉ አጥንታችሁን ያለምልምላችሁ፣ ሕይወታችሁ ይባረክ። ስለዚህ
ነፋስ ቦታ ይዛል ነፋስ አካል አለው ቦታ ስለሚይዝ ብንል ነፋስ እንኳን ረቂቅ ነው ማን ነው ነፋስን የሚጨብጠው መጨበጥ ይቻላል ነፋስን አይቻልም መዳሰስ ይቻላል ነፋስን አይቻልም ነፋስ ረቂቅ ነው ከነፋስ ርቀት የነፍስ ርቀት ይበልጣል ነፍስ ረቂቅ ናት ከነፍስ ርቀት የመላእክት ርቀት ይበልጣል ረቂቃን ናቸው ከመላእክት ርቀት የሥላሴ ርቀት አይወዳደርም አያችሁ ስለዚህ የሚዳሰስ አካል አለ አይባልም ይሄንን በንጽጽር ኮምፓሪዝን በመንለው ሲቀመጥ እንዲህ ነው ነፋስ ረቂቅ ነው የነፋስ ርቀት በነፍስ ዘንድ እንደ ተራራ ነው ነፍስ ረቂቅ ናት የነፍስ ርቀት በመላእክት ዘንድ እንደ ተራራ ነው መላእክት ረቂቃን ናቸው በሥላሴ ዘንድ ግን በቃ ትልቁ ተራራ እንደዛ ነው በፍጹም ስለዚህ አብ ወልደ መንፈስ ቅዱስ በአርያና በአምሳል ብዙ ጊዜ ሰው የሚሳሳትበት ጥቅስ አለ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የጾታውን እነግራችኋለሁ በኋላ ላይ በአካል ዘፍጥረት 1:26 ላይ ወይቤ እግዚአብሔር አለ ምን አለ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ በአርያችን እንደምሳሌያችን እንፍጠር አለ አዎ እግዚአብሔር አይን አለው ወይ አዎ ጆሮ አለው ወይ አዎ እጅ አለው ወይ አዎ እግር አለው ወይ አዎ ይዳበሳል በፍጹም እሱ ነው ትምህርቱ ይሄን ነው መጠንቀቅ የሚያስፈልገው ማወቅ የሚያስፈልገው ይሄን የሚዳሰስ ነው ወይ አይደለም ውሱን ነው ወይ አይደለም በፍጹም ቅድም ያልነው ነፋስ ውሱን ነው በሥላሴ ዘንድ ሲታይ ውሱን ነው ስለዚህ በአርያውና በአምሳሉ ፈጠረን ማለት ብዙ ትርጉም የሚሰጠው ትንታኔ የሚሰጠው ረቂቅ የሆነ የእግዚአብሔር ቃል ነው ስለዚህ በአርያውና በአምሳሉ ፈጥሮናል ማለት ዋናው ራሱ አንድ ሥላሴን የምንመስልበት የነፍስ ጉዳይ ነው ነፍስ ሶስት ባህሪያት አሏት ነባቢት ናት ለባዊት ናት ሕያዊት ናት ስለዚህ ለባዊት ነባቢት ሕያዊት ተበላለችና በለባዊነቱ አብ በነባቢነት ወልድ በሕያውነት መንፈስ ቅዱስ ይመሰላል ሶስት ነፍስ አትባልም አንድ ነፍስ ናት አብ ወልድ መንፈስ ቅዱስ ሶስት ስም ነው ሶስት አካል ነው ሶስት ግብር ነው ሶስት ክህነት ነው ግን ሶስት አማልክት አይባልም አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው ሶስት አማልክት አይባሉም አብ ሁሉን ቻይ ነው ወልድ ሁሉን ቻይ ነው መንፈስ ቅዱስ ሁሉን ቻይ ነው ሶስት ሁሉን ቻዮች አይባልም አብ ፈጣሪ ነው ወልድ ፈጣሪ ነው መንፈስ ቅዱስ ፈጣሪ ነው ሶስት ፈጣሪዎች አይባልም አንድ ፈጣሪ ነው ክብርና ምስጋና ይግባው እግዚአብሔር ስለዚህ ይሄንን ነው ጠንቅቀን ማወቅ የሚገባን ስለዚህ ለአብ ፍጹም ገጽ ፍጹም መልክ አለው ለወልድም ፍጹም ገጽ ፍጹም መልክ አለው ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው ማለት የአካል ውስጥ ሆኖ ምን ነካው ምን ጨብጠው ምን እንዳድሰው ማለት አይደለም ሁሌ ከምትሰሙት ላሰማችሁ ቆይ መንፈስ ቅዱስ በእኔም በእናንተ ላይ ይደር እነዚህን ቃላት ስሟቸው አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወርህ ወአቅም ከመሰብ አላ መንክር ውእቱ ወንቡር ዲበ አርያሙ ሀበ ኢይበጽሖ ህሊና ሰብ ወኢ ዘመላእክት አእምሮ ትርጓሜው ምንድነው አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወር ማለት ለመለኮት እንደ ፀሐይና እንደ ጨረቃ ክበብ ወአቅም ከመሰብ እንደ ሰውም ያለ መጠን ያለው አኮ አይደለም አላ መንክር ውእቱ ድንቅ ነው እንጂ ወንቡር ዲበ አርያሙ ሀበ ኢይበጽሖ ህሊና ሰብ ወኢ ዘመላእክት አእምሮ ተመልከቱ የሰው ህሊና የአእምሮ የመላእክት ዕውቀት ፈጽሞ የማይደርስበት በአርያም የሚኖር ነው እንጂ ወንቡር ዲበ አርያሙ ዲበ አርያሙ አሁን ወንቡር ነበረ አለ ተቀመጠ ነው ግን አሁንም ተቀመጠ ሲባል እግዚአብሔር እንደኔ ቁጭ የሚል አይደለም አያችሁ ስለዚህ ብዙ ጊዜ ይሄንን ነው ሚስጥር ማደላደል ምን ነው
ምክንያቱም አንዳንድ ልክ ነው አሁን ይሄንን የተናገሩ ሰው የተማሩ ሰው ሊሆኑ ይችላሉ በጣም የተማሩም ሊሆኑ ይችላሉ ግን መማሩ ብቻ ላይሆን ይችላል አይታወቅም ድንገት የተናገሩበትን አላቅም ስለማላቅ እኔ ትምህርቱን ነው ማስተምራችሁ እንዲ ነው የሚለውን አይደለም እኔ የምናገረው እናንተ ትምህርቱን እንድትይዙልኝ ነው ፈልገው የቤተክርስቲያንን ትምህርት እንድታቁት ነው የምንፈልገው ምክንያቱም አንዳንዱ ብሉይ ተምር ያለው ሐዲስ ተምር ያለው ቅኔ ተምር ያለው ይላችሁና ልክ ሌላ ሁሉ ደንቆሮ ነው አላዋቂ ነው ይላል ተራራ የሚያካክሉ ስተቶችን ግን በየቀኑ ከአፉ ይረጫል ስለዚህ እናንተ ኦርቶዶክሳውያን ይሄ የምትሰሙትን ቃል ነው የምነግራችሁ ይሄ አሁን ለምሳሌ ከቅዳሴ ማርያም ላይ ለአባ ሕርያቆስ መንፈስ ቅዱስ የገለጸለትን ነው መገልጽላችሁ ለእናንተ መንፈስ ቅዱስ የገለጸለትን ነው እንደውም ምንድነው የሚለው እዚህ ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም ግዛቱ በአገር ሁሉ እንጂ ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም ጠፈሩ እርሱ መሰረቱም እርሱ ነው እንጂ ተመልከቱ ውሱን አይደለም ለመለኮት ከምድር ከውስጧ የሆነውን ያነሳዘን ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ ወደ ላይ እንጠራራም ወደ ታች አጎነብስም ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ይሄ በተለይ በጣም ጥሩ ነው በግዕዙም ልንገራችሁ አኮ ዘቦቱ ለመለኮት እንግዳ ወፍጽ ወዘባን እንተድር በዘይት ራእይ ወበዘይት ገመር አላ ግልቡ ውእቱ በነደ እሳት ነደ እሳትሰ ለሊሁ ውእቱ ወመለኮትሰ ንጹህ ወጽሩይ ወብሩህ ውእቱ ክብር ምስጋና ይግባው ምን ማለት ነው ይሄ አኮ ዘቦቱ ለመለኮት እንግዳ ወፍጽ ማለት ለመለኮት በሚታይ ገንዘብ ማለት እንዲ በሚታይ በሚዳበስ በሚዳሰስ ማለት ነው አያችሁ ወደ ጾታው ስንመጣ በደንብ ይገባችኋል ማለት ነው አሁን ማስተምረው ትምህርት ስለዚህ ለመለኮት በሚታይ ገንዘብ በሚወሰንም በሚታይ በሚወሰን በሚዳሰስ በሚዳበስ ደረትና ፊት የኋላም ጀርባ ያለው አይደለም ነደ እሳት ግን እርሱ ነው መለኮትስ ንጹህና ጽሩይ ብሩህም ነው በሚታይ በሚወሰን ገንዘብ ደረት የኋላ ጀርባ እጅ እግር አይን ጆሮ አፍንጫ አፍ እግር ያለው አይደለም ድንገት ኦሪት ዘፍጥረት ምዕራፍ 3 ቁጥር 20 አካባቢ ስታነቡ መሸትሸት ባለ ጊዜ እግዚአብሔር የእግሩ ድምጽ በገነት ውስጥ ተሰማ አዳምም ድምጹን ሰማ ሔዋንም እንዲሁ ተሸሸጉና ቅጠል ሸፈኑ የሚለውን ስታዩ የእግሩ ድምጽ ማለት የኮቴ ድምጽ ሲሰሙ አይነት ነገር እንደኛ እየረገጠም ይመጣ አይደለም ለኛ ነው ድንገት ኦሪት ዘፍጥረት ምዕራፍ 18ን እንዳያችሁት በአብርሃም ቤት እኮ ገቡ ማለት በሰው ተመስለው መጡ እንጂ እኮ ያ አይደለም እኮ ተሸክሞት ገባ ብለን ምን ተርከው ሁሉ በቃ አካል ለአብርሃም ተገልጾለት ባለ ሁኔታ ነው እንጂ ያ ነው ማለት ነው እግዚአብሔር በፍጹም ስለዚህ የገባችሁ ነው ካህናት ዲያቆናት ምእመናን ሁላችሁ መንፈስ ቅዱስ አሁንም በእኔና በእናንተ አድሮ ይኖርልን ስለዚህ የሚናገረውን ስሙ ስለዚህ ወልድ መንፈስ ቅዱስ አካል አላቸው ወይ አዎ ፍጹም ገጽ ፍጹም አካል ለአብ ፍጹም ገጽ ፍጹም መልክ ለወልድ ፍጹም ገጽ ፍጹም መልክ ለመንፈስ ቅዱስ አለው ግን የሚዳበስ የሚዳሰስ አይደለም ታዲያ እኮ ትርጉሙ የስጋዊ ትርጉም ታዲያ ምንድነው ተሰገበ ከሰማይ ሰማያት ወረደ ቃል ስጋ ኮነ የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እኮ የሚዳበስ የሚዳሰስ አካል ስለሌለው ከድንግል ማርያም ተወልዶ ሰውን ለማዳን እኮ ነው እባብን ወይም ዲያብሎስ በከይሲ ባሪው የምድር ተሰውሮ አዳምና ሔዋን እንደጣላቸው ክርስቶስ በስጋ መጥቶ የዲያብሎስን ወጥመድ ሰበረው የዕዳ ደብዳቤያችንን ሰረዘው ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ይላል ተሰረዘልን በትስብእቱ ተረግጦ በመለኮቱ አቅልጦ ምንለው ዮርዳኖስን የዕዳ ደብዳቤ ይሄ ነው ተሰቀለ ተቸነከረ ምንለው እኮ ከቅድስተ ቅዱሳን ከድንግል ማርያም በነሳው ስጋ ነው መለኮት በተዋህደው ስጋ ማለት ነው
ስለዚህ አሁን ዋና የፈለኩት ምንድነው? አብ ወልድ መንፈስ ቅዱስ ስንማር በስም 3 አዎ አብ ወልድ መንፈስ ቅዱስ፣ በግብር 3 አዎ አብ አባት ወልድ ልጅ መንፈስ ቅዱስ ሕይወት፣ በአካል 3 አዎ አብ ፍጹም ገጽ ፍጹም አካል አለው፣ ወልድም ፍጹም ገጽ ፍጹም አካል አለው፣ መንፈስ ቅዱስም ፍጹም ገጽ ፍጹም አካል አለው። ይዳሰሳል ወይ? በፍጹም። ይዳበሳል ወይ? በፍጹም። ይታያል ወይ? በፍጹም። ይወሰናል ወይ? አይወሰንም። 1 አይታይም፣ 2 አይወሰንም፣ 3 አይዳበስም፣ 4 አይዳሰስም። ይሄ ነው የቤተ ክርስቲያናችን ትምህርት። ቀጥሎ ወደ ጾታው እንሄድ። እንግዲህ ታዲያ አሁን ወደ ጾታው ስንሄድ በደንብ ማስተዋል ያለባችሁ ጾታ ለሁሉም ይሰጣል፣ የማይኖራቸውም ይኖራሉ። ለምሳሌ በእንግሊዝኛው ጀንደር ብለን ስንል ሜል አለ፣ ፊሜል አለ። ዋናው ጾታ ወንድ ሴት ተብሎ የሚሰጥ ነው። ኮመን የሆኑ በግራመር ትምህርቶች ላይ የወል የምንለው እሱ ለግራማቲካል ትምህርት ነው እንጂ ለምሳሌ እስቲ ቀላል ጥያቄ ልጠይቃችሁ። በቤታችሁ ውስጥ አሁን በር አለ አይደል? መዝጊያ ወይም በር የምንለው ብዙ ጊዜ ይሄ መግቢያው ነው በሩ። ይሄ እኛ በሩን ዝጋው የምንለው ይሄንን ክፍተቱን ዝጋው። እንደዚህ አይነት ነገሮች ስነግራችሁ በደንብ እንድትይዙልኝ ይፈልጋለሁ። በነገራችን ላይ አንዳንድ ነገሮች ስነግራችሁ ይሄ ከባህል አኳያ ባለፈው አቁራሪ ተማት ስንማር ቁር ማለት እንዴት ደጋ ማለት ቀዝቃዛ ማለት እንደሆነ እንዳነሳዋቸው አሁን ደግሞ ይሄንን በዚህ መሃል እስቲ ልንገራችሁ፣ ችግር የለም። መዝጊያና በር ልዩነቱን ታውቃላችሁ? መዝጊያና በር ማለት ይሄ ነው። ይሄ ክፍተቱ በር ነው። ይሄ ክፍተቱ በር ነው። መዝጊያ ማለት ደግሞ ይሄን የሚዘጋው የሚከፈተው የሚዘጋው እሱ መዝጊያ ነው። በሩን ዝጋው ስንል ይሄንን የተከፈተውን ዝጋው ነው። ስለዚህ እኛ ግን ምን ይመስለናል? በር የሚባለው ይሄ መዝጊያው ይመስለናል። ገባችሁ? አውቀ ነበር አላውቅም ነበር። አሁንም እንደተለመደው ትነግሩኛላችሁ። ለመሰላችሁ ደስ ይለኛል፣ ያበረታኛል፣ ብዙ እንድነግራችሁ ይገፋፋኛል። ለምን? በዚያን ነገር ላይ በጣም ብዙ ነገሮች ናቸው። በዚህ በኑሯችን ላይ አንትሮፖሎጂካል፣ ሶሻል አንትሮፖሎጂካል፣ ባዮሎጂካል አንትሮፖሎጂ፣ ሶሻል አንትሮፖሎጂ፣ ካልቸራል አንትሮፖሎጂ፣ ሊንግዊስቲክ አንትሮፖሎጂ፣ እነዚህን በደንብ ገና የምነግራችሁ ብዙ ይኖረኛል። ኢትዮጵያ ቤተክርስቲያናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ሌላውን ዓለም እንደቀደመች ሁሉ የምታዩበት ነው። ይህም ብዙዎች አይፈልጉም አውቃለሁ። ውስጥም ያሉ የተሐድሶ ቄስነን መርጌታንን የሚሉ ተሐድሶውያን፣ ውጭም ያሉ ከሃዲያን አላውያን አይስማሙም፣ አይወዱትም። ለምን? የኢትዮጵያ ባህል እንዲጠፋ ስለሚፈልጉ ነው። በርና መዝጊያን ማወቅ ራሱ ቀላል ነገር አይደለም። ምን ይጠቅመኛል ካልክ መብት ነው፣ አይጠቅምህም። ይጠቅመኛል ካልክ ይጠቅምሃል። እንደሱ ነው። የሚጠቅማቸው ሰዎች ስላሉ ደስ ይለኛል። በሩን ዝጋው ትላላችሁ ወይም በሯን ዝጋት። በአብዛኛው በሩን ዝጋው ነው። በር ጾታ አለው። በንግግሩ ላይ ተመልከቱ፣ ወንድ ነው አይደል? በሩን ዝጋው ከተባለ ወንድ ነው። እሺ ፀሐይ ጾታ አላት አልኳው ራሱ። ወይም ፀሐይ ጾታ አለው። ግን ለንግግራችሁ ፀሐይ ወጣ ትላላችሁ ወይስ ፀሐይ ወጣች? ፀሐይ ወጣ ትላላችሁ። ግን በአብዛኛው የምትሉት ምንድነው? ፀሐይ ወጣች። ጨረቃው ምን ይመስላል ነው የምትሉት? ጨረቃዋ ምን ትመስላለች ነው የምትሉት? ተመልከቱ። አሁን ይሄ ምንድነው? ጾታ ነው። ለምሳሌ ነፍስና ስጋ ነው ሰው ማለት። ስጋ ጾታው ምንድነው? ነፍስ ጾታው ምንድነው? ወይስ ስጋ ጾታዋ ምንድነው? ነፍስ ጾታዋ ምንድነው? ለማለበም አውቄ ነው እንዲማወራችሁ። ለማለበም ማለት ልባም እንድትሆኑ፣ ጠቢብ እንድትሆኑ። ለምሳሌ ስጋ ጾታዋ ምንድነው? ወይም ስጋ ጾታው ምንድነው? ነፍስ ጾታው ምንድነው? ወይም ነፍስ ጾታዋ ምንድነው? ምንድነው ነፍስ? ቆይ ላስረዳችሁ። ቅልል አድርጌ ነው የምነግራችሁ። እግዚአብሔር ይመስገን፣ ጸሎታችሁ ይርዳኝ። ለዚህ ቅልል አድርጎ ማስተማር ነው የምፈልገው። አንዳንዴ ደግሞ ከበድ የማደርግበት ጊዜ አውቄ ነው። ሁል ጊዜ እንደዚህ ወተት እንዲግቱ አያስፈልግም። እንዲግቱሽ ጠንከር ያለ ነገር እንኳን አውቃለሁ አይደለም ለእናንተ ሌሎችም እንደሚጠጥርባቸው አውቃለሁ። ለዛ ነው ምንድነው ኬታ መጣው ምናምን ሰዎች አሉ ሲደርሱበት ያውቁታል። እሺ ቆይ እንጂ እንዴ እግርሽን ሲያምሽ አንቺ ቆይ ንገሪኝ፣
እግርሽን ሲያምሽ እግሬን አመመኝ ነው የምትይው? እችን እግሬን አመመችኝ ነው የምትይው? እሺ ጆሮዬን አንተ አሁን ጆሮህን አይመማችሁ፣ ክፉን ያርቅላችሁ፣ መብራን ሸፈነት አድርጋችሁ ከክፉ። ጆሮዬን አመመችኝ ነው ጆሮዬን አመመኝ ነው የምትሉት? አፍንጫውን መታው ይላሉ አንዳንድ ሰዎች ሲያወራሉ። አፍንጫውን ነው የሚሉት። አፍንጫዋን መታው ከተባለ ለሴት ሊሆን ይችላል። ግን አፍንጫ አሁን አንድ ሴት ራሱ አፍንጫዬን አመመኝ ስትል አመመችኝ አትልም። ወይ ሄጄ ዛሬ አስቸግሮኛል ነው እንጂ እጄ አስቸግራኛለች። አሁን ይሄ ማውራችሁ በቋንቋ ረገድ የምንለው ነው። ጾታ አለው ሁሉ ነገር። እችን መስቀሏን አሳልመኝ አይደለም የምትሉኝ፣ መስቀሉን አሳልመኝ ነው የምትሉት። ጾታ የወንድ። ስለዚህ አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። ጾታ አላቸው ማለት ግን አሁን ባስረዳዋችሁ መሰረት ነው። መንፈስ ናቸው፣ ረቂቅ ናቸው። አብ አይዳበስም፣ አይዳሰስም፣ አይወሰንም፣ አይታይም። ወልድም እንዲሁ መንፈስ ቅዱስም እንዲሁ። ስለዚህ ጾታ አላቸው ሲባል ማወቅ ያለባችሁ ነገር ለምሳሌ እንድትረዱት ላደርግላችሁ የምችለው ነገር ለምሳሌ እዚህ ጋር ያለ ጸሎት ልንገራችሁ። ለከ ናይርግ ስብሐተ ወእበየ ወክብረ ምስለ አቡከ ሄር። አቡከ ሲል አባትህ ማለት ነው። ጾታው ምን ሆነ? አቡከ አባት። አቡከ ብለን ደግሞ ወልድከ ልንለው እንችላለን። አብን ወልድከ ስንለው ወለትከ አላልነውም፣ ወልድከ ነው ያልነው። ስለዚህ ወልድከ ማለት የወንድ ጾታ ነው። አቡከ ነው ያልነው እንጂ እምከ አላልንም። ወደ ላይ ስናይ ድንግል ማርያምን እምከ ልንል እንችላለን በስጋዌው ለወልድ ተመልከቱ። ስለዚህ አሁን ምስለ አቡከ ሄር ሰማያዊ ወመንፈስ ቅዱስ ማህያዊ ለዓለም ዓለም አሜን። ወመንፈስ ቅዱስ ማህያዊ ተመልከቱ። አቡከ ወልድከ ወመንፈስ ቅዱስ ማህያዊ። ማህያዊት አይደለም፣ ማህያዊ ነው። እዚህ ጋር ነገር ልንገራችሁ። መንፈስ በዕብራይስጡ በነገራችን ላይ ፌሚኒን የሴት ጾታም የሚኖረው አለ። ከኛ ጋር የአይሁድ እምነት በጣም ብዙ አብሮ ስለነበረ መንፈስ ቅዱስን አንዳንድ ቦታ ላይ እንደ እናት የምናይበት ክፍል አለ። ለምሳሌ ሰው ማዕድ ሲሰጥ ትምጻ በረከተ አብ ወልድ መንፈስ ቅዱስ ብሎ ሲሰጥ አንዳንድ ሰዎች ሰምታችኋል። ትምጻ መንፈስ ቅዱስ የሚሉ አሉ። ይምጻ ወይም ይምጻ ባጭሩ እንደዚሁ ይምጻ መንፈስ ቅዱስ እንጂ ትምጻ መንፈስ ቅዱስ የሚሉ ሰዎች ሊኖሩ ይችላሉ። ከአይሁድ እምነት ጋር ባለን ያነጋገር ስልት ያይኑረን እንጂ ወመንፈስ ቅዱስ ማህያዊት አይደለም። ስለዚህ ጾታ አላቸው ወይ? አዎ አላቸው። ቅዳሴ ለምሳሌ ሲጀመር ባለፈው ብያቸዋለሁ። ካህኑ ልክ ሊጀምር ሲል ሚ መጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተባቲ ይወርድ መንፈስ ቅዱስ እመልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይ ቀድሶ። አሁን እዚህ ጋር እንተባቲ ይወርድ መንፈስ ቅዱስ ነው ያለው። ተወርድ አላለም። ይወርድ ማለት ይወርዳል ነው። ተወርድ ማለት ተወርዳለች ነው። ስለዚህ መንፈስ ቅዱስ ይወርዳል ብሎ ነው የሚናገረው። ከዚህ የተነሳ እንግዲህ አብ ወልድ መንፈስ ቅዱስ አላቸው ወይ አካል ለሚለው አዎ አላቸው፣ አካል አላቸው። ያ አካል ግን እንዳልኳችሁ የሚዳሰስ አካል ነው ወይ ካላችሁኝ የሚዳበስና የሚዳሰስ አካል ግን አይደለም። መልካም ሌሎችንም ጥቅሶች ላሳያችሁ። አሁን ልክ የመንፈስ ቅዱስን እንደተመለከትነው የአብን የወልድን የመንፈስ ቅዱስን ነገር እንደምናይ ቅዳሴ ላይ ልውሰዳችሁና ቅዳሴ ስታስቀድሱ አሁን ልክ እንደዚህ ይጀምራል እንዳልኳችሁ። ካህኑ እጁን ዘርግቶ የሚለው ቃል አለ። ከዛ በፊት ቡራኬ አለ የምትሰሙት። ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኩልነ ወይም ኩልነ ይላል። አሁን ቡሩክ
ነው ለሶስቱም የተጠቀመው። ለአብም ቡሩክ ነው፣ ለወልድም ቡሩክ ነው፣ ለመንፈስ ቅዱስም ቡሩክ ነው። ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኩልነ። ቡሩክ 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 ነው እንጂ ቡሩክ አልተጠቀመ። ስለዚህ ጾታ ምንድነው ማለት ነው? በወንድ ጾታ ነው የሚነገረው። አቡነ ዘበሰማያት ብለን እንጸልየው፣ እምነ ዘበሰማያት ብለን አንጸልይም። አባታችን ሆይ በሰማይ የምትኖር ነው። ስለዚህ ጾታው ይሄን ይመለከታል። ቅዳሴ ላይ ሁሉ የምታውቁትን ነገር ምነግራችሁ በቀላሉ እንዲገባችሁ ስለምፈልግ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ነው አይደለም? ቄሱም ሲያዘም የሚያዘመው ምን ማለት ነው? አንዱ አብ ቅዱስ ነው፣ አንድ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። አብ ወልድ መንፈስ ቅዱስ ስንት ሆነ? 3። በምን? በስም። በምን? በአካል። በምን? በግብር። ስለዚህ ግን 3 አማልክት ተብለው አይጠሩም። አሃዱ አብ ቅዱስ፣ ቅድስት አይደለም፣ ቅድስት አይደለም። ቅድም ቡሩክት አይደለም እንዳልኳችሁ። ስለዚህ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ከዛ እናንተ ደግሞ ምንድን ነው የምትሉት? በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። እናንተ ምን ትላላችሁ? በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድም ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው፣ በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድ ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው። አያችሁ? ስለዚህ ቅዱስ 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 የሚለው ቃል ራሱ አሃዱ 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 የሚለው ቃል ራሱ ጾታውን ያሳያችሁ። ለምን አሃዱ 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 አይልም ነበር? ምን ይላል በግዕዙ ስንሄድ? መቼ ነው ግን ግዕዝን ምንማር? አላቅላችሁም። እናንተ ንገሩኝ። አሃዱ 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 የሚለውን ምን ነበር ማለት የነበረበት መሰላችሁ? አሃቲ አሃቲ አሃቲ። ጾታው ሴት ቢሆን ኖሮ ለሴት አሃቲ ነው የምንለው፣ ለወንድ አሃዱ ነው የምንለው። አያችሁ? ስለዚህ በዚህ መንገድ ስታዩት አብ ወልድ መንፈስ ቅዱስ ጾታ አላቸው። ጾታ አላቸው ሲባል ግን ቅድም በነገርኳችሁ ይሄ መስቀል ነው አልኳችሁ። መስቀል ናት አላልኩም። መስቀል ነው ስል ጾታ አለው ግን እና የሰማሁት ትምህርት አስደንግጦኛል በእውነቱ። ስለዚህ በዚህ መልክ እንድታዩት ያስፈልጋል። አባቶቻችን 318ቱ ሊቃውንት በኒቂያ ጉባኤ እንደገና ደግሞ በኤፌሶን በቁስጥንጥንያ የተሰራው የጸሎት ሃይማኖት ተብሎ የሃይማኖት ጸሎት ማለት የሃይማኖት እምነት ትምህርት ጠቅሎ ሁሉን ነገር በያዘው ላይ የምትመለከቱት ያን ወነአምን በአብ ነው፣ ወነአምን በወልድ ነው፣ ወነአምን በመንፈስ ቅዱስ ነው። ሌላ ምንለው ነገር የለንም። እግዚእ ማሕየዊ ዘሰረጸ እምአብ እያልን ነው የምንለው። ስለዚህ አብን ወልድን መንፈስ ቅዱስን የምናነሳበት ትምህርት ነው የሚሆነው። ሌላው የተማራችሁ ሰዎች በተለይ በብሉይ በሐዲስ የተማራችሁ ሰዎች ተምሮ ብቻ ያንን ነገር ይዞ መውጣት አይደለም። በተለይ ደግሞ ቅኔ የተማሩ ሰዎች መጽሐፍ መማር ደግሞ በጣም አስፈላጊ ነገር ነው። ያ ካልሆነ ቅኔው ጥሩ ትርጓሜን ለመረዳት የግዕዙ ጸባይ እጅግ ጠቃሚ ነው፣ በር ነው። እዛው ላይ ቀርቶ ብሉይ የተማረው ሐዲሱን ሳያውቅ ሐዲሱ የተማረው ብሉይን ካላወቀ የብሉዩ ሐዲሱን ሊንቅ ነው፣ የሐዲሱ የብሉይን ሊንቅ ነው፣ የቅኔው ሌላውን ሊንቅ ነው፣ ሌላው እሱን ሊንቀው ነው። አሁን ትልቁ የቤተክርስቲያናችን ችግር እሱ ነው። በእውቀት ሰው አይከበርም። አውቃለሁ ብቻ ነው። አውቃለሁ እንዴት እንዲህ ይላል። በተለይ አሁን ቲክቶኩ ሶሻል ሚዲያው ተመችቷል። በቃ እየቀረበ በቃ እንዳሻው ነው የሚያወራውና ለእናንተም መክረው ምክር ምንድነው? በተለያየ አቅጣጫ ማየት ያስፈልጋል። በተለያየ አቅጣጫ ለምሳሌ መልክዓ ሥላሴ አለ። አካል እንዳላቸው ይናገራል። አዎ አላቸው። ሰላም ለአብ ወለወልድ ቃሉ ወለመንፈስ ቅዱስ ሰላም ዘአካሎሙ አካሉ የሚል የመጀመሪያው
በሌላው ላይ ያለ አለ። ያ ማለት ምንድነው? የአብ ወልድ መንፈስ ቅዱስን ሩይ የሆነ ሩይ ማለት ትክክል ማለት ነው። አካላት እንዳላቸው ፍጹም ገጽ ፍጹም መልክ እንዳላቸው ሊያሳዩችሁ የሚችል ነው። አብ አባት፣ ወልድ ደግሞ ቃል የተባለው ወልድ፣ ማህያዊ የተባለው ደግሞ ከነሱ አይለይም መንፈስ ቅዱስ። እሱም እንደ አብ እንደ ወልድ አካል አለው። ምክንያቱም ይሄ ሶስት ጉባኤያቱን አራተኛውን ጉባኤ ባለፈው ከእንግሊዝ ይሁን ከጀርመን አንድ ሰው ደውሎልኝ ላይቭ ላይ እንትኖቹን እየሰጋን ያለ ነው። አሁን በተለይ በቲክቶክ ላይ ወደፊት በእርግጠኝነት መነግራችሁ አሪዮስ እንዲህ ብሎ አስተምሮ ብሎ የሚጠቅስ ሰው እንደሚመጣ ወቁ። መቅዶኒዮስ እንዲህ ብሎ አስተምሮ የሚል ሰው እንደሚመጣ ወቁ። ለምን ተጀምሯል አይቻለሁኝ። የኢትዮጵያ ቤተክርስቲያን ምንም እንደማትለይ ወይም ደግሞ ሌሎች ነገሮችን በማሰብ የካዲያን ትምህርት በማስገባት ላይ ያሉ ሰዎች አሉ። ባለፈው ስለ ታቦቱ ስነግራችሁ በደንብ ያየሁት ነገር እሱ ነው። አደገኛ አካሄድ በቤተክርስቲያናችን ውስጥ እየመጣ ነው ያለው። ሶሻል ሚዲያው ላይ ነው። ያን ደግሞ አባቶች አዩ፣ ሌሎቹም አይመለከቱም። እናንተ ናችሁ ብዙ ጊዜ ልታውቱ የምትችሉትና አደገኛ ፍሬን የበጠሰ አካሄድ አይቻለሁኝ። ተማርንም የሚሉ አልተማሩም የተባሉትም ጭምር ያና ያለው። ሰላም ለገጽክሙ የሚል አለ መልክዓ ሥላሴ ላይ። ለምሳሌ ለአብ ለወልድ ለመንፈስ ቅዱስ ለየብቻው ሲሆን ለገጽከ ተብሎ ይነገራል። ለየብቻው ለገጽከ ማለት ለዚህ ለገጽህ ነው። ለሥላሴ ሲሆን ግን ለገጽከ የሆነው ወደ ምን ይመጣል? ገጽከ የሆነው ገጽክሙ ይመጣል። ለገጽከ የሆነው ለገጽክሙ ይመጣል። ስለዚህ መልክዓ ሥላሴ ላይ የምታገኙት ሰላም ለገጽክሙ አይነ ፍጡራን ዘተሃባ ነው። አይነ ፍጡራን ዘተሃባ ይሄ ገጽ ይሄ አካል ከሰው አይን የተሸሸገ ነው። የሚታይ የሚዳበስ አይደለም። ሀባ ማለት ሸሸገ፣ ሸፈነ ወይም ረቂቅ ለሆነ ነገር የምንጠቀምበት ነው። ስለዚህ ሰላም ለገጽክሙ ብሎ አይነ ፍጡራን ዘተሃባ ብሎ ነው የሚያመጣው። ብዙ ያስተማርኳችሁ መሰለኝ አይደለም ወገኖቼ? ግን እንደያዛችሁት ተስፋ አድርጋለሁ። ልደምድመው። እናንተ ደግሞ የሰማችሁትን ለሌላ ሰው አሰሙ። ሁላችሁም ደግሞ ላይክ እና ሼር አድርጋችሁ ሰው እንዲደርሰው የራሳችሁን አስተዋጽኦ አድርጉ። አዲስ የሆናችሁ ደግሞ በየቀኑ መማር ስላለባችሁ ሰብስክራይብ አድርጉ። ባለፈው ብያችኋለሁ፣ በጣም ብዙ ሰው ሰብስክራይብ ያደርገው ብያችኋለሁ። እንኳን ወደ እግዚአብሔር ቤት በሰላም መጣችሁ። ሁላችሁ የእግዚአብሔር ጉባኤ ነው የምንማረው፣ መጽሐፍ ነው የምንማረው፣ ቅዳሴ ነው የምንማረው፣ ብሉይ ነው የምንማረው፣ አዲስ ነው የምንማረው። እኔ ሁሉንም ነው የማስተምራችሁ። እንደ አቅሜ ደግሞ ሁሉንም ተበሬ ነው እንጂ ሳልማር የማስተምረው ትምህርት የለኝም። መልካም። አብ ወልድ መንፈስ ቅዱስ ወይም ሥላሴ እግዚአብሔር አካል አለው። አዎ አካል አለው። ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለወልድም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል። ይህ አካል ግን አንድ የሚታይ፣ ሁለት የተወሰነ፣ ሶስት የሚዳሰስ፣ አራት የሚዳበስ ነው ወይ? አይደለም፣ በፍጹም። መልካም። ጾታስ? አብ ወልድ መንፈስ ቅዱስ በጾታ ንግግር ይነገራሉ ወይ? አዎ፣ አንተ ተብለው ይነገራሉ። አንተሙ ተብለው ይነገራሉ። ገጽከ ተብሎ ገጹ ይነገራል። ገጽክሙ ተብሎ ገጻቸው ይነገራል። ግን ጾታ ስንል ይግባችሁ በነገርኳችሁ። ይሄን መጽሐፍ አነበብኩት ብላችሁ ይሄ መጽሐፍ ጾታ አለው ማለት አይደለም። የኢትዮጵያ ቤተክርስቲያን ትምህርት ይሄ አይደለም። ሰው ተነስቶ ሊቅ ተብሎ አዋቂ ተብሎ አይ ኧረ እንደሱ አይደለም ብሎ ሊያስተምር ከተነሳ ትምህርቱን እንዲያስተካክል ይመከራል። ሥላሴ እናታችን በሉ እስኪ። አንቺ ሥላሴ በሉ እንጂ ፈርታችኋቸው ነው? አንቺ ሥላሴ እናቴ በሉ። ሥላሴ አባቴ። ሥላሴ እንግዲህ ሴትም ወንድም አይደሉም። እሺ ይሄን በደንብ እንድታውቁ ፈልጋለሁ። እንኳን ሥላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ እንዴ ሊል ይችላል?
ፀሐይ ሴት ናት ወንድ ናት? ፀሐይች እናንተ ሰፈር ያለችውን አይደለም። እሺ ያቺ ሰማይ ላይ ያለችው ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። ጾታ የለውም ማለት። እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሉ እንጂ ጾታ የለውም። እንደዚሁም ሁሉ ተመልከቱ፣ ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለ ነው፣ ሰዎች ብቻ ማለት ነው እና ሌሎቹ። ስለዚህ ተመልከቱ፣ ስላሴ አንቺ ስላሴ ለምን እንላለን? ይችን ብቻ ነው የምናገረው። ቅድስት ስላሴ የሚለው እናቴ ስላሴ ማለት ነው። አንቺ ስላሴ እስኪ በሉ፣ አንቺ ስላሴ በሉ። ስላሴ ምናችሁ ናቸው? በሉ እናታችን በሉ እንጂ በደንብ በሉ። እናት ተመልከቱ፣ እናት ለልጇ እንደምታዝን ስላሴ ለፈጠሩት ያዝናሉ። እናት ተመልከቱ፣ ልጅን ቆሻሻውን በሆዷ ተሸክማ እስከነ ቆሻሻው በሆዷ ተሸክማ ኖራ እንደምትወልደው ስላሴ ምስከነ ኃጢአታችን ተሸክመው ለክብር ያበቁናል። እናት ተመልከቱ፣ ለልጇ ተወልደዋለች። ልጇን ከወለደችው በኋላ በጭንቅ ነው የወለድኩ ብላ አትጥለው። እንደው መከራውን እያሰበች ልጇን ተወደዋለች እንጂ። በዚያውም ላይ አንድ ነገር ልንገራችሁ፣ በዚህ ዓለም በመዋደድ አህያን የሚያህል ፍጥረት የለም። አሁን ጌታ ግብጽ ሲሰደድ ከእናቱ ስትሄድ አህያ አይታችኋል አይደል? ስዕል አድኖ ላይ አህያ አለች አይደል? አብራ ለምን ይመስላችኋል? ጌታ በአህያ ተሰደደ፣ በአህያ ቤተ መቅደስ ገባ። ከአህያ ጋር እንደው አህያ ምን ታደርግለታለች? እሱ እንደ አህያ ልጁን የሚወድ ፍጥረት የለም ይላል። እስኪ በሉ እንደ አህያ በሉ። ልጁን የሚወድ ፍጥረት የለም። ትወዳላችሁ ልጆቻችሁን? በፍጹም። በዚህ ዓለም በመዋደድ ልጅን በመውደድ አህያን የሚመስላት የለም። ለምን ከተባለ ተመልከቱ፣ አህያ ልጇ ገደል ብትገባ ተከትላ ነው የምትገባው። ልጇን ሳር እንኳን ስትበላ ተመልከቱ፣ እየዞረች ልጇን እያየች ነው የምትበላው። ጅብ እንኳን ከመጣ አስቀድማ ካልቀማት ካልነጠቃት በስተቀር አስቀድሞ ከልጇ በፊት እናቲቱ ትሞታለች እንጂ ልጇን አታስብልም። ስለዚህ ምን ማለት ነው? በአህያ ተሰደደ ክርስቶስ። በአህያ መሰደድ ማለት ምን ማለት ነው? እኔን አህያ ልጇን እንደምትወድ ሁሉ እናንተ እስካላችሁበት እስከ መቃብራችሁ ድረስ ልወዳችሁ መጥቻለሁ። ወይንም ተመልከቱ፣ በሚፋቀሩ ሰዎች መካከል እገኛለሁ ሲል አህያ ላይ ተቀመጠ። ስለዚህ ወደ ነገር መልሳችሁ፣ ስላሴ ልዩ ምንድነው? እናት ነው። እናት ተመልከቱ፣ ልጇን ምን ታደርገዋለች መሰላችሁ? ታጥበዋለች። ታጥበውና ስታበቃ ሄዶ ቆሻሻ ይገባል። አይነካም? ቆሻሻ ልጅ ይነካል። ይሄድና ልጅ ትለዋለች። ከዚህ በኋላ ጭቃ የሚባል ነገር እንዳነካ ትለዋለች። እሺ ይወጣና ጭቃውን አብክቶ ይመጣል ቤት። ከዛ በኋላ ይሄድና ልጅ ችግር የለበት ውሻ ካለ አጠገቡ ዝንቡን እያለ ይጫወት። ታው ልጅ ትለዋለች፣ አይሰማም። ይሄድና ወጥቶ ሲያበቃ ተመልከቱ፣ እንደዚያ በቆሻሻ ተነክሮ ይመጣል ቤት። በቆሻሻ ተነክሮ ከመጣ በኋላ እናት ምን እንደምታደርገው እጥብ አድርጋ ልጅ አሁን ሲበሉ አጥባ ልጅ በሉ ምን እንደምትለው እናት አጥባ ልጇ ታደርገዋለች። ስላሴ እናታችን ነው። ስላሴ ንጹህ ነው ማለታችን ተመልከቱ። ኃጢአት ብንሰራም እንኳን በንስሐ አጥቦ ልጁ የሚያደርገን ነው። ኃጢአት ሰራችሁ ብሎ አውጥቶ አይጥለንም። ነገም ነገም ወተን ብንቆሽሽ ነገም ተቀብሎ ንጹህ ያደርገናል። የጾታ ነገርስ እንኳ በስሉስ ቅዱስ በመላእክትም አይነገርም። እንኳን በስሉስ ቅዱስ በመላእክት እንኳን ጾታ አይነገርም። ጾታ በመዋለድ ዘራቸውን ከሚተኩ ፍጥረታት ጋር ብቻ የተያዘ ነው። ለፈጣሪ ለመላእክትና ለግዑዛን ፍጥረታት ጾታን በሚጠቁም ግስ መናገር የቋንቋ ውስንነት ያመጣው ነው። የቋንቋ ችግር እንጂ ሥላሴ ወንድ ሴት ተብለው በጾታ አይነገሩም። ስለዚህ ከቋንቋ አንጻር አምላካችን ፈጣሪያችን በወንዴ ጾታ ስንናገር የቋንቋ ችግር እንጂ ፈጣሪ ጾታ አይደለም። በሥላሴ መካከል ሶስት አካል ብለን እናምናለን። ነገር ግን ክፍለ አካላት ተዋቀረ ነው የሚለውን አንቀበልም ማለት ነው። ለምሳሌ ገድለ አባ ጊዮርጊስ ዘጋስጫ ለአንድ አይሁዳዊ
ጥያቄ ጠይቆ እንደዚህ ሲሉ ምላሽ ሰጥተዋል። ገጽ 61 ላይ ከዕለታት አንድ ቀንም አንድ አይሁዳዊ መጣ። የእግዚአብሔር ፊቱ ወዴት ነው ንገሩኝ እያለ ክርስቲያኖችን ተከራከራቸው። ሊመልስለት የቻለ ሰው አልተገኘም። አባታችን ጊዮርጊስ ግን አፉን ገልጦ ለመለኮት ወርድና ቁመት በበሉ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በአራቱ ማዕዘን ምሉ ነው እንጂ ለመለኮት በፊቱ ደረት በኋላውም ጀርባ ያለው አይደለም፣ እንደተጻፈው መለኮት በሁሉ የመላ ነው እንጂ። ስለዚህ ደረት አለው፣ ፊት አለው፣ እጅ አለው፣ እግር አለው የሚሉት ተቀባይነት የለውም። ፈጣሪ የክፍለ አካላት መዋቅር ስብስብ ኮምፖዝ ነው የሚል ካለ እሱ ኑፋቄ እያስተማረ ነው፣ ስህተት ነው። ስለዚህ እኛ እንደዛና ጾታ ምንድን ነው? ጾታስ ለማን ነው የሚሰጠው የሚለውን ያብራሩልኝ። ጾታ ምንድን ነው የሚለውን ነገር ጾታ የመጀመሪያው ትርጉሙ ወገን ማለት ነው። ጾታ ማለት ምን ማለት ነው? ወገን ነው። ይሄ ጥሬ ቃል ነው፣ ቀጥተኛ ትርጓሜው ማለት ነው። ጾታ ብሎ ጾታ መላእክት የመላእክት አንድነት፣ ጾታ ነቢያት የነቢያት፣ ጾታ ሐዋርያት የሐዋርያት ወገን ብሎ ስለ እጽዋት ማለት ጾታ እጽዋት የእጽዋት ወገን ብለን እጽዋት ብዙ አይነት ስላላቸው ለአጠና እንዲመቻቸው አባቶቻችን ወይ ደግሞ ለትምህርት እንዲመቻቸው መድቦ ማለት መደብ ማለት ጾታ የሚለው መደብ የሚል ስያሜ ነው። አሁን አምስቱ ጾታ ምዕመናን አይደለም? አምስት ጾታ ምዕመናን እንላለን። በጣም ጥሩ። አሁን የሴቶች ወንዶች በጣም ጥሩ ይሄ ነው። እና ጾታ አምስቱ ምዕመናን ስንል አምስቱ ጾታ ምዕመናን ስንል ሴትም ወንድም ሊሆን ይችላል። ነገር ግን ጾታ መነኮሳት እንላለን ማለት አይሩግ እንችላለን። ከአይሩግ መካከል ሴቶችም አሉ ወንዶችም አሉ። ግን የሽማግሌዎች መደብ ማለት በዚያ ያዟ ማለት እና ወራጆች እንልን ሴቶችም ወንዶችም ሊወክል ይችላል። ካህናት ምናልባት ወንዶች ናቸው ማለት እና በዚህ አግባብ ጾታ ነው መደብ ወገን ተብሎ የሚተረጎምበት አገባብ አለ። ጾታ አለ ጾታ መራቢያ አካል የሚለው ያለው በጣም ጥሩ። እሱን ደግሞ ስናቀርበው እንግዲህ ጾታ በዚህ መራቢያ አካል የሚለውን ስናይ ሙሉ በሙሉ ይህ ላለው ለስጋውያን ፍጥረታት ነው። ለፍጥረታት ብቻ ብለን አንወስድም። ለስጋውያን ፍጥረታት የሚሰየሙ ማለት ነው። የመላእክት ፍጥረታት ናቸው። ለመላእክት የላቸውም። ስለ ጾታ አላቸው የመራቢያ አካል ብለን የምናነሳው ስጋውያን ደማውያን ለሆኑ ፍጥረታት ነው። ባሪያት ስጋ ላለበት አራት ባሪያት ስጋ ለተፈጠሩ ስጋዊ ደማዊ ፍጥረት ለሆኑ ለእንስሳትና ለሰው ልጆች ማለት ነው። ወይም ስጋ ለባሽ ለሆኑ ካለ ይበቃል እንጂ ፍጥረታት ለሆኑ ሁሉ ጾታ የላቸውም። እንኳን ለሥላሴ ፍጥረታት ለሆኑ ፍጥረታት ማለት መላእክት ፍጥረታት ናቸው። እነሱ ፍጥረት እንደመስዳት እንችላለን እና ረቂቃን አካላት ለሆኑ ታላቸው ማለት እንችልበት አግባብ አይኖርም። ጾታ የሚለውን ስናስብ መለያ አካል ሴት ወይም ወንድ ብሎ ስያሜ ለመስጠት የሚያስችል ሴት ነው ብሎ ለመደብ ወንድ ነው ብሎ ለመደብ የሚያስችል ጾታው ተብሎ ይጠየቃል እንዳልኳቸው። ይሄ ደግሞ ስጋ ለለበሰ ነው እንጂ አሁን ሚካኤልን የምንጠራው በወንድ ጾታ የምንጠራው ነገር ግን ሚካኤል የወንድ ምልክት በሰው አግባብ ሰውን ወንድ ብለን የምንጠራበትን ምልክት ስላለው አለ። ሚካኤልን ሚካኤል ብለን ሚካኤል ነው ስንል ሚካኤል ናት ብለን አናውቅ ማለት። ነገር ግን ሚካኤል ለማለት ወንድ ለሆነ ሰው ያለው ምልክት እንዶት አይደለም። ለመላእክት ትምህርተ ተባይት ዮሐንስ የላቸውም አልሆም ትምህርተ ተባይት ዮሐንስ ነው የሚላቸው። ለመላእክት የሴትና የወንድ ምልክት የላቸውም። ግን አካል አለ። አንዳንዴ ለሥላሴ አካል አላቸው ካለ በኋላ ይጠራል፣ ይዘረዝራል። አይን፣ እጅ፣ እግር አላቸው ካለ በኋላ ወለ ተርፋ አካላት የቀሩትም አሏቸው ብሎ ሲጠራ እንዲህ ማለት መለያ የጾታ መለያ ያላቸው ማለት ግን አይሆንም። ምክንያት አካል ማለት አይንና እጅ ብቻ ስላልሆነ ማለት አንዳንዴ ዘርዝረን መጨረስ ሳንችል ይቀጥላል ወይም ወደ ተብሎ እንደሚተው አይነት ማለት ነው። እጅ፣ አይን፣ እግር አላቸው ካለ በኋላ የቀሩትም አካላት ብሎ ይያመጣል መጻፍ ያበቃል። እንዲህ ማለት ግን የሴትና የወንድ ምልክት አላቸው ማለት አለም። ለሚካኤልም እንደዛ ስለሚል ለሚካኤል እጅ አለው እግር አለው፣ ግን ደግሞ ጾታ የሚለይበት የሴት የወንድ ምልክት የለው። ምናልባት አይደለም ለነሱ ይቅርና ቅድም እንዳልነው ለነፍስ እንኳ ነፍስ በሰው አካል ውስጥ ያለች ናት። የሴት ነፍሱ የወንድ ነፍሱ ሴት ስለሆነች የሴት ምልክት አላት አይባልም። ነፍስ ማለት ነው። ወንድ ስለሆነ የወንድ ምልክት አለው ይባላል። በኋላ ለዘላለም በመንግስተ ሰማያት ማግባት መጋባት የለም የሚለው እኮ
አዎ ብጡታ ስትኩ በጀምሮ መጻይት እንዳለው መጻይት ባለማወቃችሁ ይገድላቸዋል። ለመላእክት ማግባት መጋባት የላቸውም ካለ በኋላ ሰው እንዴት አሁን እንደሚኖር አይደለም ለነፍስና ለመላእክት ቀርና እኛ እንኳን ከትንሣኤ በኋላ ያንን ግብር ለውጠን በሕገ መላእክት እና በሕገ ነፍስ እንደምንኖር ነው የሚነግረን። ስለዚህ በዚህ ዓለም ያሉ ሴቶችም ወንዶችም ነፍስ አላቸው። ነገር ግን በነፍስ በኩል ተመሳሳይ ነው። የሴትም ነፍስ ይሁን የወንድም ነፍስ ይሁን ተመሳሳይ ነው። የሴት ነፍስ የተለየ ጾታ አላት አይባልም። የወንድ ነፍስ የተለየ ጾታ አለው አይባልም። ሁሉም የሴትም የሆነ የወንድ ነፍስ ስያሜው አንቺ ተብሎ ደግሞ በሴት አንቀጽ ይጠራል። ይሄ ደግሞ ያስተምሮ ስርዓት ነው። በአስተምሮ ስርዓት ሴትም ሆነ ወንድ ሴት ከሆነ ወንድ ነው፣ ወንድ ከሆነ ወንድም ተብሎ የሚጠራው። ነገር ግን ለሌላቸው የሴትና የወንድ ምልክት ስለሌላቸው በልማድ አማካኝነት ሴቶችን ወይም ወንዶችን ከነሱ በኋላ አንቺ የሚል ለነሱ የሚሰጥበት አስተምሮ አለ። አንቺ ነገሮችን ለሴት ብቻ የሚሰጡ ግሶች አሉ ማለት ነው። ሲኖር ይሆን አሁን ኢትዮጵያ ሀገራችን በሴት እንጠራታለን። ሀገራችን ኢትዮጵያ እንዳሉት አሁን ባህሪቱ ምድሪቱ እንደዛ ነው። ለምንድን ነው እንደጣ? ምክንያቱም ጾታ ለሌላቸው አካላት በፈለግነው ቋንቋ መጥራት ይችላል። የኔታ ሰው ስላሴን በምንድን ነው የሚመስል? አራያና አምሳል ማለት እንደኛ እጅግር እንደኛ ያለው አካል ስላሴ ያላቸው ማለት ነው። ስላሴ በመልካቸውና ባሪያቸው ፈጠሩን ብለን መጽሐፍ ቅዱስ ስለሚለን ነው እንጂ ብለን የምናስተምረው በመልካችንና በምሳሌ ሰው እንፍጠር ሲለው የመጀመሪያ አርያ ምንድነው ምሳሌ ምንድነው የሚለውን አርያ ራሱን የቻለ ትምህርት አለው። ምሳሌ ራሱን የቻለ አምሳል የሚለው ራሱን የቻለ ትምህርት። አርያ ምንድነው? አርያ ከተባለ እግዚአብሔር የባህሪ አምላክ ነው። ሰዎች የጸጋ አምላክ ነው ይችላል። እግዚአብሔር በባህሪው በገዥነት ማለት ነው። አዎ ስላሴ የባህሪ ገዦች ናቸው። ሰው ደግሞ የጸጋ ገዥ መሆን ይችላል። ግዛ ብሎታል አዳም ፈጥሮ የባህሪ ገዥ አይደለ? ፍጥረታትን ከፈጠረ በኋላ ከሰማይ በታች ከምድር በላይ ያለው ግዛ ንዳ ብሎ ይህ ሰው አርያ እግዚአብሔር ነው። የመግዛት አቅም አለው። ይህ ተፈጥሮ ጸጋ ነው። ይሄ አንዱ ነው። ስለዚህ አርያ ማለት የገዥነትን አርያ ነው። አምሳል ከተባለ አሁንም ለምሳሌ ስላሴን በሰው አምሳል ስንስላቸው መነሻችን ነው የመጣው ፍጥረት በወደ ዘፍጥረት በምዕራፍ 1 ቁጥር 26 ላይ ያለው ቃል ነው መነሻችን። ስላሴ በሰው አምሳል ለምሳሌ እንደ መልካችን ሰው እንፈጥር ነው ያን ስላሉ ምንም እንኳን ስለ ስላሴ ስናወራ ከሰው በምናወራው ጋር ምን መመደብ የለብንም። ምናልባት ያ ስለ ስላሴ የምናወራው ረቂቅነትን፣ ሕያውነትን፣ ሙሉነትን፣ ስኩነትን፣ ካሌኩልነትን ነው። እንደ መልካችን ተፈጠረ ሰው ሲፈጠር በስላሴ ነው ስለተፈጠረ ይሄን ይካዳል የሚመጣው ስለሆነ ማለት ነው። ነገር ግን በሰው አምሳል ስላሴ ሳን ማለት በሰው ግዙፍ ናቸው እንደ ሰው እሱን ናቸው ማለት አይደለም ማለት አለ እና ይሄ የመጣው ቃል ነው። ነገር ግን ጾታ የሚለው ነው። ጾታ የሚለው ይሄ መጀመሪያ በጣም ይቅርታ የሚታ አሁን አምሳል የምንለው አካልን ነው። አምሳል የምንለው ገዥነትን አራያ እሱን አራያ የሚለው ገዥነትን ዘጠዋል። አምሳል ማለት አካል ስላሴ እንደኛ ቅርጽ አላቸው ማለት ነው። እኔ አሁን ማለት የኔታ በጣም ይቅርታ እንዲያርሙ ይፈልጌ ነው። ለምሳሌ የያይ ላይ ነው እንጂ ታች የለኝም። የኔ እጅ ጎኔ ላይ ነው እንጂ አይደለም ላይ የለም እኮ አይደለም። እኔ ልጠይቅ የፈለኩት የስላሴ አካል ሙሉ ሱቁ ነው ካለ አይናቸው የሌለበት እግራቸው የሌለበት አካላቸው የሌለበት ቦታ የለም። እንደ ሰው የሆነ ቦታ ላይ ቅርጽ ያለው አካል አላቸው ያላ ምንም ነው። ተሷ አኳያ ፍቸም ከሆነ ያርሙኝ እንትን ይሉኝ እንዲነግሩ ይፈልጌ። ጥሩ ነው። በእርግጥ አሁን ስላሴን አካል አላቸው ስንል አካላቸው ከሰው አካል የተለየ ነው። አካል የላቸውም ካልማ እኮ የሌለው ነገር እናነሱ ይመለካል አለ አካላቸው ከሰው አካል እንደየበት የመጀመሪያው ሰው ውስጥ ነው። ስላሴ ምኑ ናቸው? ከብላትም በላይ ናቸው። ዓለም በመካከል ልጅ ስለያዘ እኮ ነው የሚያወራው እኮ አካሉ ግን ሙሉ ሰው ያለው አካል ነው ያላቸው ወይ? አሁን ሙሉ ሰው ያለው ማለት ሰው ማለት የሚታይ የሚጨበጥ አካል ያለው ነው። ስላሴ ግን አሁን ስለ ስላሴ ስናወራ መለኮት ይህን ያካል ይህን ይመስላል አይባልም ብለናል። እውነት ነው። ይሄ ቅዱስ ያባረ ብቻን መለኮት ሰው ወመለኮት ሰው ይፋል ካል ዘንተ ያክል ዘንተ ይመስል መለኮት ይህን ያክላል ይህን ይመስላል አይባልም ብለን ይሄ መጣፍ የነገረን ማለት ነው። ምክንያቱም እንደ ፀሐይ እንደ ጨረቃ እንደ ሰው ሶስት ክንፈት ነው አንልም። እንደ ፀሐይ ክብ አለው ቅርጽ አለው አንልም ብሎ አባራ ቅዱስ ነግሮናል። ይሄ ማለት እንደ ሰው ቅርጽ እንደ ሰው ያለ በሰው ልክ የምንለካው ነገር አለ ማለት ነው። እንደ ልክ ብቻ ሳይሆን ማለት ነው አካል እንዳላቸው ብቻ የሚናገር አካል ከሌላቸው አካል ከሌለው ነገር ማውራት ከባድ ነው ማለት ነው። አካል ረጅቅ ነው ሙሉ ነው የሚለው ነገር ይያል። ነገር ግን
አሁን አንዳንዴ ማሰብ ያለብን እንደ አካል አለ ካልነ ሙሴን ጀርባዬን ታያለህ ሲለው ለስላሴ ሳልሆኑ ለእግዚአብሔር ታቦት ዘረጉ ብላ እግዚአብሔር ፈጽሞ ያየ ብሎ ራሱ ኢየሱስ ሲያስተምር ነገረ። ነገር ግን ሙሴን በአንድ ወቅት ልይ ስለው ልታየኝ አይችልም፣ የኔን ፊት አይቶ አንድ ሰዓት ጸንቶ መቆየት የሚቻለው የለም አለ። እንደ ግዱ እንደ ስለው እንኳን ጀርባዬን ታያለህ አለ ይላል። ጀርባ ማየት እንደዚሁ መለየት የማያችል ነገር አካል መኖሩ ብቻ የሚገልጽ እኛ ስላሴን ከመሰለን እኛ ያለን አካል በሙሉ ስላሴ ያላቸው ነው የሚል አርአያና ገጽ ማለት ነው ማለት ነው። በጣም ጥሩ አምሳሉ የሚለው ባጭር ምን ተብሎ ነው የሚተረጎመው? አርአያና አምሳል የመጀመሪያው አርአያ ማለት ይሄ የስላሴን ፈጣሪነት፣ ገዥነት፣ ስልጣን ነው የሚያሳይ። አርአያ ማለት የስላሴ የባህሪ ገዥ ናቸው፣ የባህሪ አምላክ ናቸው። ሰው ደግሞ የጸጋ ገዥ፣ የጸጋ አምላክ ሆኖ ተፈጥሯል። ይሄ ነው በስላሴ አርአያ ተፈጠረ ማለት አዳምን ከሰማይ በታች ከብዙ በላይ ያለው ግዛ ንዳ። ስለዚህ የጸጋ ገዥነት በሚለው የጸጋ ገዥ ነው ማለት የጸጋ ገዥነት ስላሴ ባህሪ ገዥ፣ አዳም ደግሞ ሰው ደግሞ የጸጋ ገዥ ነው ማለት ይሄንን የሚያሳይ ስላሴ ሕያው እንደሆነ ሁሉ ሕያዊት ነፍስን ለመስጠትም አይሆንም። ይሄ ማለት እንግዲህ ለባዊ ነባቢ ሕያው የሚለውም ነፍስ በውስጥ ስላሳደረበት ይቺ ሕያዊት ነፍስ፣ ለባዊት ነፍስ፣ ነባቢት ነፍስ አሁንም ባሪያ እግዚአብሔር የተፈጠረች ናት ማለት ነው። እንደ ሰው ለባዊ ነው፣ ስላሴም ለባውያን ናቸው። ሰው ሕያው ነው፣ ስላሴም ሕያው ናቸው። ምንም እንኳን የሰው ሕያውነት ከእግዚአብሔር የተገኘ ጊዜያዊ ቢሆንም ማለት ነው። ሰው ለባዊ፣ ሰው ሕያው፣ ሰው ነባቢ ይሁንና የሚያስብ የሚናገር የሚያውቅ የሚረዳ ይህንን ለሰው በጸጋ ስለሰጠው ባሪያ እግዚአብሔር ተፈጠረ። ከፍጥረታት ሁሉ በላይ ሆኖ ተፈጥሯል ሰው ማለት ነው። ፍጥረታትን የሚመራ የሚገዛ የሚያስተዳድር እግዚአብሔር በባህሪ የሚያስተዳድረው ለሰው ልጅ በጸጋ ምራ ግዛ ነዳ ብሎ ሰጥቷል ማለት ነው። ይህን ነው ባሪያ ማለት ነው። ባሪያ እግዚአብሔር ይህን ለማን የሚገዛው? እግዚአብሔር በሰዎች አድሮ የሚገዛው ማለት ነው። ለሰዎች በሰጠው ስልጣን ሰው ነው የሚመራው የሚያስተዳድር። ይህን የሚያሳይ አምሳል አሁንም በተለየ መንገድ አርአያ የሚለየው አካልን ነው የሚያሳይ። አምሳል የሚለው አካልን ነው የሚያሳየው ማለት ነው። አርአያ ውሳጣዊ ስልጣንን፣ ጸጋ፣ አምላክነት፣ የጸጋ አምላክ ይህን ያሳያል። አምሳል ግን አካልን ነው የሚያሳየው ማለት ነው። ያ ማለት ለስላሴ አካል ያላቸው ማንም የሚያምነው ነው። ነገር ግን አካላቸው ከሰው በፍጹም የተለየ ያ ማለት የፈጣሪ አካልና የፍጥሯን አካል ምናልባት እንደኛ እጅ ያላቸው የሚለው እንደኛ ያለ እጅ ነው ያላቸው እሱ ያንን እናስተምረው ማለት ነው። እጅ ያላቸው እናስተምራለን። ምናልባት አንዳንድ እጅን እኮ ስልጣን ብሎ ይጠቀማል መጣ እጅ ስልጣን ብሎ ይጠቀማል። ፈኖ መድራይቶ ልጁ ብሎ ይጠቀማል። መድራይቶ ስላው ስንድ ነው። ነገር ግን ለወንድ መድራይቶ ነው ይጠቀማል ማለት ነው። ቃል ብሎ እጅ ይላል፣ እጅ ብሎ ቃል ይላል። እጅ ብሎ አሁን ደግሞ ስልጣን ይላል ማለት ነው። እጅ ያላቸው ስልጣን አላቸው ማለት ምን ነው ይችላል። እጅ ያላቸው ማለት ግን አለም እና እንዲህ ስንል አንዳንዴ ራስ ጉብታ ናቸው። ራስ ላይ የተናገሩት ነገር ትዝ አለኝ በዚህ አጋጣሚ ማለት ነው። ራስ ጉብታ በአንድ ወቅት የነበሩ በጣም ትልቅ ባለስልጣንና ምሁር ናቸው። ንጉስን ለመውደድ ንጉስን ለመረዳት አመራሩን፣ አስተዳደሩን እና ፖሊሱን መመሪያውን ማክበርና መጠበቅ የንጉሱ ፍቅር ሊያስረዳ ይችላል አሉ። ከዚያ ያለፈ ንጉሱን ለማወቅ ልብስን አውልቅና ሊህ አይባልም፣ ይህ ድፍረት ነው ብለው ተናግረዋል። ንጉሱን ለማወቅ ስለሚወድ ልብስን አውልቅልህ ይባል በጣም የሚወደውና የሚያከብረው ሎሌው እንኳ ቢሆን ልብስን አውልቅና ሊህ አይሆንም አይሆንም እና ይህ ማለት በጣም ስላሴ በዚህ ደረጃ ደፍሮ መናገር ማለት በጣም ዳሪ ወጣ እንደዚህ ብሎ ምንም ነገር የሌለው ሊፈጉት የሚችልና ወይ ደግሞ ሊጠቅም የሚችል እርባና ቢስ ሆነ አስተምሮ። ምክንያቱም የሌለ ነገር ይተነገር ያለው ስለ ጾታ ስናወራ ጾታ መራቢያ አካል ከሆነ ለስጋ የሰጣቸው ስለሚራቡ ስጋ ለባህቶች ጾታ የሰጣቸው የሴትና የወንድ ምልክት የሰጣቸው ስለሚራቡ ነው። መላይ ስለማይራቡ ነው የሰጣቸው ማለት ነፍስም ሆነ ስለማትራባ ነው የሰጣቸው። ስላሴ ምን ያደርግላቸው? ለምን አንድ ጾታ አንድ ኮታል ስራ መኖር አለበት። አካል እያንዳንዱ አካላችን በውስጣችን ያለው ስራ አለ። የኔ አካል ስራ አለው ተዘርዘው ሲቆጠር ማለት ነው። እያንዳንዱ አካል የከራይ ተደስ ከጥግስ ከግጥፍ ያለው አካል ስራ አለ። ነገር ግን ለመላእክት በግራ እንደሚራቡ ጾታ የላቸውም። ነፍስም በግራ እንደምትራባ ጾታ የላትም። ስላሴ ምን ያደርግላቸው ነው? አካል ነው ስራ የሌለው አካል በፍጹም ሊኖር አይችልም። ይሄ ነው እንዴ እንዳለው ነት በነበረ ጊዜ ጸበለስን ሲበላ የብርሃን ልብስ ተገፈፈ። እጁን ወይ እግሩን ወይ ሰውነቱን ሳይሆን ጾታውን የሚገልጠውን አፍረታቸውን ተገኑ። የበለስ ቅጠል ቆርጠው ለበሱ። ስላሴን የማይመስልበት አካሉ ነው እናፈረ። ዛሬም አፍረት አካል እንላለን። አፍረት ማለታችን ስላሴን የማይመስልበት አካላችን
ስለሆነ ነው። በትክክል ሌላ አካል አያሳፍርም። ትክክል ነው። አካላችን ግን በዓለም ላይ ያሉ ስጋ ለባሽ ፍጥረታት ሰው ከሆኑ ሌላውን እርቃናቸውን የተጓዙ ነገር ግን አፍረተ ስጋቸው ላይ ትንሽ ነገር ሲያስቀምጡ አይጓዙ እንደዚህ ፈጽሞ ነውርን አቁንፋ ቢሆኑ እና ያ ማለት አሁንም አሳፋሪ አካል ነው ማለት ነው። አሳፋሪ ነው ማለት እንኳን በተፈጥሮ ባይሆንም ሰው በባህሉ የሚያፍርበት ነው። ምን እንኳን ልጅ የሚገኝበት ልብስ ሐዋርያው ቅዱስ ጳውሎስም የምትንቀው የምታውቃለው ይሄ ታናሹ መኖኒት ያከብራል ልጅ ይሰጣልና ብሏል። እና ሥላሴ በመገናኘት በመራባት ነው ዓለምን የፈጠሩ ማለት ነው። ማለት ወላዲያን ያል ምን እላቸዋለሁ የወለድ በመራባት አካል ነው የፈጠሩት ማለት ነው። በስልጣን የተፈጠረ አካል ነው ያለ ወይ ደግሞ ፍጥረታት ተጠቅላላ በስልጣን የተፈጠሩ እንጂ በመራባት በጾታ የተገኙ አይደሉም ፍጥረታት ማለት ነው። የመጀመሪያ እግዚአብሔር በስልጣኑ ዓለምን አስገኘ። ከዛ በኋላ ስጋውያንና ደግሞ ፍጥረታት በመራባት እንዲያስቀጥሉ ሌሎችን መላእክትን የመሰለ ግን አሁንም በሱ ስልጣን በሱ ቃል እንዲራቡ እንዲበዙ አድርጓቸዋል እንጂ በዘር በጾታ የሚራባ ፍጥረታት ከስጋውያንና ከደማውያኑ ስለሌለ በዚህ አግባብ ጾታም ያላቸው ለስጋውያንና ለደማውያን ብቻ ነው የሚለው ነገር ቢወሰድ አንዳንዴ ቅድስት ሥላሴ የሚለውን ስናይ ቅድሜንታ መጥቀስ ሞክረዋል። ቅድስት ሥላሴ ወይም ደግሞ ሌላ ቦታ ላይ ሥላሴ ትትረመም ወትነከር ሥላሴ ትደነቃለች ሥላሴ እንደው አትነገር አትመረመርም ትደነቃለች ብሎ ሲናገር የሴት አንቀጽ ነው ያለው ማለት የሴት አንቀጽ ነው። በቅድስት ሥላሴ የሚለው የሴት አንቀጽ ነው። በሌላ አግባብ ግን አብ ወወልድ ወመንፈስ ቅዱስ ይህልዩ ብሎ ደግሞ የወንድ አንቀጽ ይናገራል ማለት ነው። በአንድ ቦታ ላይ የሴት አንቀጽ ተናግሮ በሌላ ቦታ ደግሞ የወንድ አንቀጽ ይናገራል ማለት ነው። ምንድነው ያላቸው ማለት ነው? አብ ወወልድ ወመንፈስ ቅዱስ ይህልዩ አብ ወወልድ ወመንፈስ ይተናገሩ አብ ወወልድ ወመንፈስ ቅዱስ ይገብሩ ያንጽሩ እያለ ይሄዳል። ወደ 26 ወደ 27 አንቀጽ እንዳይዙ ሌሎች መጻሕፍት ክፍል ብናያቸው በወንድ አንቀጽ ወይ ደግሞ ከአንድ በላይ ለሆኑ ጾታዎች የሚናገሩ ነው። ሌላ ቦታ ላይ ግን በሴት አንቀጽ መጠርፋቸው እናገኛቸዋለን። የማት የላቸው ማለት ሌላ ቦታ ላይ ቅድስት ሥላሴ ሆነ የሴት አንቀጽ ይጠራላቸዋል። ሌላ ቦታ ላይ ደግሞ የወንድ አንቀጽ ይጠራቸዋል። ያለውን አካል ከሆነ የወንድ አካል ካለው በወንድ ብቻ መቀጠል አለበት። የሴት አካል ከሆነ ያላቸው በሴት አካል ብቻ መቀጠል አለበት። እስኪ አንድ ጥያቄ ካሉት ሰውየው ካሉት ልነሳ። እግዚአብሔር ወልድ በተለየ አካሉ ሰው ሆነ እንላለን። መልአኩ ገብርኤል እንደነገረ ወንድ ትወልጃለሽ ነው የተባለው። ስለዚህ ወልድ በተለየ አካሉ መጥቶ ሰው ሆነ የምንለው ጾታ ወንድ ሎቱ ስብሐት ወንድ እግዚአብሔር ወልድ ነበረ መጥቶ በተለየ አካሉ ደግሞ ወንዱ ነው ተወለደ አይነት ንግግር ነው እኔ የተረዳኋቸው። ከሆነ በጣም ይቅርታ። ይሄ አሁን ወንድ ሰው የሆነ ሰው ለመሆን ነው እንጂ ወንድ ለመሆን አይደለም። ከሶስቱ አካል አንዱ አካል ሰው የሆነ ሰው ለመሆን ነው እንጂ ወንድ ለመሆን አይደለም። ይሄ ማለት ሰው ማለት የቀደመው አዳምን ሁለተኛው አዳም ሆነ እንለዋለን። ክርስቶስ ማለት የቀደመው አዳም አለ። የቀደመው አዳም ፍጥረታዊ ነው፣ የኋላ አዳም መንፈሳዊ ነው። የቀደመው አዳም ሰማያዊ ነው፣ የኋላ አዳም የቀደመው አዳም መሬታዊ ነው፣ የኋላ አዳም ሰማያዊ ነው እያለ ቅዱስ ጳውሎስን ገልጾታል። ያ ማለት ሰው ሆነ ሲባል የሚበላ የሚጠጣ የሚደክም የሚታመም የሚጨበጥ የሚዳሰስ ሆነ የሚለው ነው እንጂ ወንድ ለመሆን አልነው ሰው ይሆን ማለት ጥያቄ ወለደው። እግዚአብሔር መጀመሪያ ወንድ ነው ሴት ነው የፈጠረ? ሰውን በመልካችን እንፍጠር ነው ያለ። ስለዚህ ሰው ነው የተፈጠረ እና ይሄ አሁን ክርስቶስ ሰው ሲሆን በአንድ ወቅት እንደው ጎንደር ላይ ስለተነሳ ጉዳዩ የጎንደር ጨዋ በጣም ሊቅና ምሁር ነው በሚታወቀው ማለት ነው። ድሮ አባቶቻችን አቡነ እንድርያስ የተባሉት የቀደመው ይንታቀጠላ ይባሉ ነበረ። በጣም ታዋቂ ሊቅ ናቸው። ትምህርት ባሽ ተረጉሙ ምን አሉ ይባላል። ስለ ክርስቶስ መሞት ሲናገር ቆይተው ዮሴፍና ኒቆዲሞስ ሲገንዙት አይኑን ግልጥልጥ አደረገ ብለው ተርጉሟል። ትምህርት ባሽ ተረጉሙ ማለት ነው። ኪዳን ተረጉሙና አይኑን ግልጥልጥ አድርገው ለምን ነው ዝምላሽን ትገንዙኝ ብሎ አስደነገጣቸው። ሞቷል እኮ እና ይስተረጉሙ የጎንደር ጨዋ ምን አለ እንግዲህ ምኑም ሞተዋ ብሎ ጠየቃቸው አሉ። እና እንግዲህ በዚህ የጎንደር ጨዋ በጣም አዋቂ ከሊቃውንት ጋር የኖረ ምስጢረ ሥላሴን የሚያረግ የሚያውቅ ነው እንጂ ምን አለት ለምሳሌ ቁመት ስለምንናገር እንጂ ከኛ በታች ያነሰ እውቀት ኖት አለም። እንደው ህጉ እንዳይጠፋ ስርዓቱ እንዳይጠፋ ትውልድም እንዲያውቁ የነበረው እንዲቀጥል ለማለት ነው እንጂ የጎንደር ምዕመናን ምስጢረ ሥላሴን የሚያውቁ ነው። አሁንም እኮ ጾታ ያላቸውም ያለ የጎንደር ህዝብ ነው። ትክክል ነው። ስለሚያውቁ ነው ሲጠይቁ ያውቃል። ቃረ መብረቅ እንዳታወርድ እያሉ ያስጠነቅቁታል። እና አሁን እንድሪያስ ምናሉ ያኔ አይ እናንተ ብቻ አለም ዝም በል እኔንም አስጨንቆኛል። አሁን ያው ነው ሟቲ ነው አሉት ይባላል። ያው ነው ሟቲ ነው። አምላክ ነው ሰው ነው። አምላክ ነው ሰው ነው። ክርስቶስ ሰውን ፈጠረ፣ ሰው ሆነ። ስለዚህ የቀደመ ግብሩን ለወጠ የምንለው ከረቂቅነት ወደ ግዙፍነት
ከሰማያዊነት ወደ መሬታዊነት መጣ። ወንድ ልጅ ሆነ። ወንድ ልጅ ሆነ። ይሄ ማለት ግን አሁን እናወራ እንደ ምስጢረ ሥላሴ ስናወራና እንደ ምስጢረ ሥጋዌ ስናወራ ይለያል። ምስጢረ ሥጋዌ ሌላ ነው፣ ምስጢረ ሥላሴ ሌላ ነው። ምስጢረ ሥላሴ ስለ ረቂቃን አካል ነው የምናወራ። ምስጢረ ሥጋዌ ስለ ግዙፍ አካል ነው የምናወራ። ግዙፍ አካልና ረቂቅ አካል ይለያል ማለት ነው። ይለያል። ስለዚህ ይሄ በዚህ አግባብ ሥላሴን አንዴ ወንድ አንዴ ሴት አድርጎ መጽሐፍ ይናገራል። ይሄንም ልያዝ የሚገባው አንቀጽ ነው። አንዴ ሴት ያደርጋቸዋል፣ አንዴ ወንድ ያደርጋቸዋል። ቋሚ አካል ካላቸው ወይ በወንድ መቀጠል አለበት ወይ በሴት መቀጠል አለበት። ሥላሴ ትተረመም ወትትነገር ሲል ይህ ሴት አንቀጽ ነው። አብ ወወልድ ወመንፈስ ቅዱስ ይሄልዩ ይተናገሩ ሲል የወንድ አንቀጽ ነው። ስለዚህ ይሄ በአንድ አንቀጽ መቀጠል ያለበት ቋሚ የሆነ አካል አለው። የሴት አንቀጽ ካላቸው በሴት አንቀጽ ይቀጥላል፣ የወንድ አንቀጽ ካለው በወንድ አንቀጽ ይቀጥላል ማለት። ስለዚህ ሥላሴ ስለሌላቸው ጾታ አንዴ በወንድ አንቀጽ አንዴ በሴት አንቀጽ መሰለኝ ግድ ነው። በግስ መግለጽ ግድ ነው። ማንኛውም ነገር እጽዋትንም የሌላቸው ደንጋው የሌለውን በአንቀጽ ነው ገጽ አይደል? ደንጋው ነው ምንድነው? ወንድ አንቀጽ ነው የምትሰጠው። ደንጋይቷን ለማደና ስለሌለው ማለት ነው። በፈልግ ደግሞ ይቺ ደንጋ ብል እችላለሁ። ማንም አይከለክል የላትም አጾታ። ትንሽ ደንጋ ብል ትንሽ ደንጋ ብዬ በሴት አንቀጽ ልጠራ እችላለሁ። ትልቅ ደንጋ ከሆነ በትልቅነቱ ወንድ አድርጌ ልሰይመው እችላለሁ ማለት ነው። ስለዚህ ሥላሴንም ጾታ ስለሌላቸው አሁን እንዳልኩት ምሳሌ ዘዋጽት ሲሆን እንኳን ምሳሌ ዘዋጽት እንኳን ስፈልግ በሴት አንቀጽ ስፈልግ በወንድ አንቀጽ በጠራ ምሳሌው ስያሜው ልሰጥ የቻልኩትኝ አንቀጹ ጾታ ስለሌላቸው ጾታ ለሌለው የሚሰጥ የግስ ባህል መሆኑን ሊረዳ ይገባል። ሀሳቡን ጠቅለል አድርገህ ይኔታ። እሺ፣ በተለይ ተመልካቾቻችንም ከማድረግ አኳያ ማለት ነው። እጅ አላቸው አለን። እሺ፣ አሁን ማለት እኛ እጅ አለን አለ፣ እኛ ሀገር አለን፣ እኛ አይን አለን፣ እኛ ሙሉ አካል አለን። ሙሉ አካል ብለው ውሳጣዊም ውጫዊም ነው አይደል? ይህን አካል ብለን ሙሉ ብለን እንጠራዋለን አይደል መምሬ? ስለዚህ እኛ ያለን አካል ያምሳል ከሆነ ረቂቅም እጅ አላቸው፣ ረቂቅ አይን አላቸው፣ ረቂቅ አፍ አላቸው፣ ረቂቅ እግር አላቸው ብለው በሰውየው ንግግር ነው የሚታ። ስለዚህ ካለ ጾታው ይሄ የጾታው ጉዳይ ለምንድን ነው የላቸው የምንለው? የሰውየው ንግግር ስለሌላቸው ነው ማንንም እኛ ማንነው ስለሌላቸው የሌለ ነገር ስለማናወራ ለምን መሰላችሁ? ለምሳሌ ከራስ ፀጉር እስከ እግር ጥፍር ሊተነትን የሚችል የቤተክርስቲያን ትምህርት አለ። ከራስ ለምሳሌ መልካ ኢየሱስ ብንተነትነው ለዝክረ ስምከ ብሎ ከራስ ፀጉር እስከ እግር ጥፍሩ ድረስ ይሄዳል። ሰው ስለሆነ ይሄዳል። ስለ ሥላሴ ይገባል። ስለ ሥላሴ መልካ ሥላሴ ይላል ማለት ነው። መልካ ሥላሴ አለ። መልካ ሥላሴ አሁንም ብዙ ነገር ይተነትናል ስላላቸው ነገር ማለት ነገር ግን ስለሌላቸው ነገር ስለሆነ አሁን ያልከው ጾታውን ያልፋል። የላቸውም ማለት ሰላም ለዝክረ ስምከ እንዳለ ሰላም ለተርታሰከ እንዳለ ለራስ ፀጉር፣ ለእግር ጥፍር፣ ለራስ፣ ለፊት፣ ለዓይን እያለ ይሄዳል እኮ መልካ ኢየሱስ ማለት ነው። መልካ ሥላሴም እንዲህ እያለ ይሄድና ጾታ ላይ ግን ስለሌላቸው አልኩት ነው ስለሌላቸው ማለት ነው። ለምን ያፍርበታል ካል ማለት ነው። አሁን እኮ መልካ ሥላሴ እያወራን ያለው ማለት ነው። መልካ ማርያም ላይ ስለመቤታችን ስላላት ለድንግልናችን ብሎ ይናገራል። ለድንግልናችን እጹብ ለተዘጋው መለኮት ዘይቶ ላይ ይጣበል ለተዘጋው ነው ለመቤታችን አያፍርም ስላላት ማለት ነው። ሴትነቷ ሴት ነው ማለት ነው። ለቆታ ሴት የሚገጠው ምንም ነገር በዚህ አላፈረም። አላት አፍረት ነውር ስላልሆነ ማለት ነው። አሁን እኮ ስለሌላቸው ነው የሚኖራቸው እኮ ያሳፍርም እኮ ኃጢአት ስላልሆነ ነው። ግን የለም ስለሌለ ነገር ማውራት እና መልካ ሥላሴ ይሄንን አልፎት የሄደ ካለ ለምን አሳፈረው ነው። ይሄ ደግሞ ዝም በድርሰት ዝም በጥልቀት የተደረሰ ሳይሆን በጥበብ በመንፈስ እግዚአብሔር ተቀይቶ የደረሰ ስለሆነ ይሄንን አልፎት ነው የሄደው መልካ ሥላሴ ላይ የለም